አሜሪካ በሱዳንና በኬንያ በኩል ኢትዮጵያ ላይ ለማሴር ያደረገችው ሙከራ ውድቅ መሆኑ ተሰማ። ኬንያና ጅቡቲ በኢትዮጵያ ጉዳይ አሜሪካ ልታደርስ የምትችለውን ማንኛውም ነገር በምድራቸው እንደማይፈቅዱ ያረጋገጡ ሲሆን በሱዳን በኩል የመጣው ጦር ደግሞ በኢትዮጵያውያን ክንድ ተደቁሶ ሴራው ከሽፏል ነው የተባለው። አሁንም ግን እንዳላረፈች እየተነገረ ነው። ይህን የተመለከተው መረጃ በቀዳሚነት ለናንተ የምናጋራችሁ ይሆናል። ምዕራባውያን ሚዲያዎች በኢትዮጵያ የመንግስት ለውጥ ለማካሄድ የሚያሰራጩት ሐሰተኛ መረጃ በዓለም አቀፍ ደረጃ ታማኒነታቸውን እየቀነሰው ነው ሲል የኢትዮጵያ መንግስት አስታውቋል። ይህን የተመለከተ መረጃም አለን ለናንተ የምናጋራችሁ ይሆናል። የብሔራዊ መረጃና ደህንነት ዋና ዳይሬክተሩ ተመስገን ጥሩነህ ግንባር መዝመታቸው ተሰማ። ምስላዊ መረጃዎችን ጭምር ያጋሩን የመረጃ ምንጮቻችን እንዳረጋገጡት ተመስገን ጥሩነህ በተለይ በሸዋ ግንባር ላይ እንደዘመቱ ነው እየሰማ ነው። ይሄን የተመለከተውን መረጃ ለናንተ የምናደርሳችሁ ይሆናል። ሌሎች አዳዲስ መረጃዎችም አሉን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። የአሜሪካ መንግስት በኢትዮጵያ የዘር ማጥፋት ወንጀል መፈጸም አለመፈጸሙን የማወጅ እቅዴን አዘግይቻለሁ ብሏል። አሜሪካ ለምን ይሄንን አደረገች? ዝርዝራችን ይመለከተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድን የግንባር ውሎ ለማንኳሰስ የሚሞክሩ በሙሉ ነውር ቁርሳቸው የሆኑ ግለሰቦች ናቸው ሲል ጋዜጠኛ ፋሲል የኔዓለም አትቷል። ጋዜጠኛ ፋሲል ያጋራንን መረጃም ለናንተ እናደርሳለን። ሌሎች አዳዲስ መረጃዎችም አሉን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትሆኑ በአክብሮት እንጋብዛለን። አሜሪካ በኬንያና በጅቡቲ በኩል ኢትዮጵያን ለመውረርና የተለያዩ ሴራዎችን ለመጎንጎን ያቀደችው እቅድ በሁለቱ ሀገራት መንግስታት እምቢባይነት መክሸፉ ተሰማ። በሱዳን በኩል የጀመረችው ዘመቻ በኢትዮጵያውያን ጠንካራ ክንድ መደቆሱን ነው የሰማነው። ዝርዝሩን እንንገራችሁ። የመካከለኛው ምስራቅ ትልቁ ጋዜጣ ዘ ጆርዳን ታይምስ አንድ ሚስጥር አውጥቷል። አሜሪካ በኬንያ በኩል ወለጋ ያለውን የህወሓት ክንፍ ለመርዳት ኬንያን ጠይቃ ኬንያ አልቀበልም ብላ መመለሷን አጋልጧል። ይህ ድብቅ ሴራ ጠቅላይ ሚኒስትሩን በጉልበት ለማስወገድ የምትወስደው እርምጃ ሲሆን አሜሪካ የወያኔ አንድ እግር የሆነው ሸኔ ከወያኔ ቀድሞ አዲስ አበባን ቢቆጣጠር የተሻለ ይሆናል የሚል ግምት ነበራት። ይሄን ግምት ያሰላችው ህወሓት በ27 ዓመት የስልጣን ቆይታው በኢትዮጵያ ህዝብ ላይ በፈጸመው ግፍ ተቀባይነት የሌለው በመሆኑ የማዕከላዊ መንግስቱን በወኪሉ ሸኔ ቢገለብጥ ኦነግ ሸኔ በስልጣን ላይ ለኢትዮጵያ አዲስ ድርጅት ስለሆነ ምናልባት ህዝቡ ከህወሓት የተሻለ አማራጭ አድርጎ ሊያዩ ይችላል የሚል ግምትም ነበራቸው። የማዕከላዊ መንግስቱን ማንሳት አካባቢውን የሽብር ቀጠና ማድረግ ነው የሚል አቋም ያላት ጎረቤት ኬንያ የአሜሪካ የውጭ ጉዳይ ሚኒስቴርና የአፍሪካ ቀንድ ተወካዩ ጄፍሪ ፌልትማን ያቀረቡትን የጸረ ኢትዮጵያ ሐሳብ ውድቅ አድርጋለች። ፌልትማን በዚህ ዙሪያ ሁለት ጊዜ ኬንያ እየተመላለሰ ቢሸማገልም ሁለቱንም ጊዜ ሽምግልናው ሳይቀናው በሄደበት እግሩ ተመልሷል። ከፌልትማን ቀጥሎ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ለፕሬዚደንት ኡሁሩ ኬንያታ ሐሳቡን ቢያቀርበውም ፕሬዚደንቱ አይደረግም ብለው መልሰዋቸዋል ሲል ዘ ጆርዳን ታይምስ ዘግበዋል። በተቃራኒው ፌልትማን ከህወሓትና ከሸኔ መሪዎች ጋር በዚህ ዙሪያ ተወያይቶ ህወሓት እሺ ይሁን ብላ ሸኔ መፈጽማለሁ ብሎ የተዘጋጀ ቢሆንም ኬንያ ቋምጠው እንዲቀሩ አድርጋቸዋለች ነው የተባለው። በአፍሪካ ቀንድና በመካከለኛው ምስራቅ ሚስጥር አፈንፍኖ በማግኘት ተወዳዳሪ የሌለው የሲአይኤ እና የሞሳድ መረጃ ተቀላቢው ዘ ጆርዳን ታይምስ አዲስ አበባ ያለው የአሜሪካ ኤምባሲ ተደጋጋሚ ጊዜ በሰላማዊቱ ከተማ ላይ የአሜሪካ ዜጎች ለቃችሁ ውጡ የሚል ቅስቀሳ የሚያደርገው ምናልባት አሜሪካ በወለጋ በኩል ወይም በሱዳን ድንበር አካባቢ ያሰባቸው ነገር ይኖር ይሆን ሲል ጥያቄና መላምቱን አንድ ላይ አስፍሮታል። በሌላ በኩል የሱዳን ጦር ኢትዮጵያ ውስጥ የቀረውን መሬቴን ለማስመለስ እየተዘጋጀው ነው ብሏል። ጦሩ ድንገት ኢትዮጵያ ጥቃት ፈጸመችብኝ፣ ወታደሮች የተገደሉ፣ መሬቴን ወረረችብኝ እያለ ከፍተኛ የሆነ የሚዲያ ፕሮፓጋንዳ በመስራት ላይ ነው። የሱዳን ጦር ማንም ሳይነካው ድንገት እንደ ተልባ መጮህ የጀመረው ያሰበው ወይም የተሰጠው ሚሽን ይኖር ይሆን ወይ ብለን እንድንጠይቅም ያደርገናል። እንደሚታወቀው ህወሓት ሱዳን ውስጥ በቀላሉ 30,000 ቁጥር ያለው ወታደር በግብጽና በሱዳን የጦር ጠቢቦች ሲሰለጥን ቀርሞ ለተልእኮ ተዘጋጅቶ ተቀምጧል። ይህን ጉዳይ የኢትዮጵያ መንግስት በስለላ ተቋሙ የደረሰበት የአደባባይ ሚስጥሩ ነው። ይህ ጦር ተደጋጋሚ ጊዜ በሱዳን ወታደሮች ሽፋን ተሰጥቶት ወደ ኢትዮጵያ ለመግባት ሙከራ ቢያደርግም በወገን ኃይል በሚደርስበት ብትር እየተደመሰሰ ህልማቸው እንዳይሳካ ሲሆን ከርሟል። ባለፈው ቅዳሜ ሌሊት 6000 የሰው ኃይል ያለው የህወሓት ጦር ከሱዳን
ከሱዳን ወደ ኢትዮጵያ ለመግባት ሙከራ አድርጎ በወገን ኃይል ተቀጥቅጦ ተመልሷል። ሱዳን ወታደሮች የተደበደቡ የምትለው የኢትዮጵያ መንግስት በህወሓት አሸባሪዎች ላይ የወሰደውን እርምጃ ነው። ከዚህ ጋር በተያያዘ የኢትዮጵያ ጦር ወደ ግዛቴ ገብቶ ተኩስ ከፈተብኝ የሚል ፕሮፓጋንዳ የሰራችው ሱዳን ትናንት የወታደራዊ ልዩ መልእክተኛ ሐሽም አቢ ኢትዮጵያ ከፍተኛ ቁጥር ያለው ወታደር ወደ ሱዳን ድንበር እያስጠጋች ነው የሚል መግለጫ ሰጥቷል። በመግለጫው ላይ ሱዳን ኢትዮጵያ ውስጥ የቀረ መሬቷን የመመለስ ስራዋን አጠናክራ ትቀጥላለችም ነው ያለው። ይህ የሱዳን እንቅስቃሴ አሁን ላይ ሆነ ተብሎ እየተደረገ ያለ ምክንያት አይደለም። አንድም በሞት አፋፍ ላይ ቆሞ የድል ኮከብ የሚቆጥረውን ህወሓትን ለማዳን ነው። ሁለትም አሜሪካ ለኬንያ ያቀረበችውን ጥያቄ ለሱዳን ጀነራሎች አቅርባ ሱዳን ሰልጥኖ ለተልእኮ የተዘጋጀውን የህወሓት ኃይል ወደ ኢትዮጵያ አስገብተው ህወሓትን ከሽንፈት ለማዳን የሚያደርጉት እንቅስቃሴ ነው። ኢትዮጵያ እነዚህ ጉዳዮች በደንብ አጥንታ አስፈላጊውን ቅድመ ጥንቃቄዎች አድርጋ መራመድ አለባት ሲል ከጆርዳን ታይምስ ያገኘው መረጃ ያጋራን ሱሌማን አብደላ ነው። በተመሳሳይ ህንዳዊው የጂኦፖለቲካ ተንታኝ አቢዮደይ ሶሲዲያ በቲኤፍአይ ግሎባል መጽሔት ላይ ባሰፈሩት ትንታኔ ጅቡቲ በኔ ምድር ላይ ቆሞ ኢትዮጵያን ማጥቃት ባስከሬኔ ላይ እንደመረማመድ ነው ስትል መቆጣቷን ተከትሎ አሜሪካ በኢትዮጵያ ላይ ልታደርግ ላሰበችው የእጅ አዙር ጦርነት ሱዳንን ልትጠቀምባት ማሰቧን አጋልጠዋል። አሜሪካ በምስራቅ አፍሪካ የነበራት ረጅም እጅ ኩንድሽ ሆኗል የሚሉት ህንዳዊው ምስራቁና ምዕራቡ በሚገናኝበት የቀይ ባህር ዳርቻ ኮሪደር በርካታ ልዕለ ኃያላን አለሁ ለማለት ጡንቻቸውን በሚያፈረጥሙበትና ከአካባቢው ሀገራት ግንኙነታቸውን ለማደስ በሚንደፋደፉበት በዚህ ሰዓት በተሳሳተ ሐሽሽ የጦዘው የባይደን አስተዳደር ቀይ ባህር ውስጥ ሰጥሞ ለመሞት አንገቱ ላይ ደርሷል ነው የሚሉት። የኦባማን አስተዳደር የመካከለኛ ምስራቅ ንድፍ ወስዶ ራሱን ኮፒ ፔስት አድርጎ በመጠቀም ላይ የሚገኘው የባይደን አስተዳደር ስትራቴጂያዊውን የምስራቅ አፍሪካ ቀጠና መልሶ በእጁ ለማስገባት ቀጠናው እንዳይረጋጋና የእርስ በርስ ጦርነቶች እንዲበራከቱ ለማድረግ እየሰራ ነው ብለዋል። በኢትዮጵያ፣ በኤርትራ፣ በጅቡቲ ያሉትን አማራጮቹን ለመጠቀም ከረሜላ ይዞ የመጣው የነጩ ቤተ መንግስት ቡድን ክላ መባሉን ተከትሎ አሁን የሱዳንን የፖለቲካ ዥዋዥዌ ተጠቅሞ ቀጠናውን ለማመስ እየተንደረደረ መሆኑን ነው የፖለቲካ ተንታኙ ሲሶዲያ የሚናገሩት። ሪፖርቶች እንደሚያመላክቱት ዩኤስ ከ25 ዓመታት በኋላ ለመጀመሪያ ጊዜ አምባሳደር በሱዳን ሾማለች። በዚህም በካርቱም ያላትን የዲፕሎማሲ ውክልናዋን ከቆንስላነት ወደ ሙሉ አምባሳደርነት ያሳደገችው ዋሽንግተን በጅቡቲ የተከለከለችውን የጎበዝ በር በሱዳን በኩል ለማግኘትና በህዝብ የተመረጠውን የኢትዮጵያ መንግስት ለማጥቃት እያሴረች ነው ሲሉ ነው የፖለቲካ ተንታኙ ያጋለጡት። በዚህም ሱዳንን በማስታጠቅ ብሎም ሱዳን ላይ የህወሓት ታጣቂዎችን በማደራጀት ግጭቱን የጎሳ በማድረግ የኢትዮጵያ ሰራዊት በሰሜን ምዕራብ በሱዳን በሰሜን ደግሞ በህወሓት እንዲወጠር የማድረግ እቅድ እንዳላት ነው የተደረሰበት። አሜሪካ የካርቱም ውክልናዋን ከ25 ዓመታት በኋላ ወደ አምባሳደርነት ያሰደገችው ደግሞ በአልቡርሃን ተደርጓል የተባለው መፈንቅለ መንግስት በቀናት ውስጥ ከሽፎ ጠቅላይ ሚኒስትሩን መልሶ በሾመ ማግስት ነው። ስለዚህ ላሉ ህንዳዊ የፖለቲካ ሰው ስለዚህ ይህ የቁጩ መፈንቅለ መንግስት የተደረገው በአሜሪካ ፍላጎት ሲሆን ይኸውም በሱዳን ፖለቲከኞች መካከል ኢትዮጵያን ለማጥቃት እንደ መሳሪያ እናገልግል በሚለው ላይ ስምምነት ባለመኖሩ ያልተስማሙትን ለማጥራትና ለማስፈራራት የተሞከረ መፈንቅለ መንግስት ነው ባይ ናቸው። ይህ እከክልኝ ልከክልህ አይነት የካርቱምና የዋሽንግተን ወዳጅነት የባይደን መንግስት የተለያዩ የጦር መሳሪያዎችን ለሱዳን መንግስት ሊያቀርብ፣ ሱዳን ደግሞ ታጣቂዎችን በማገዝ የኢትዮጵያ መንግስት እንዲዳከም እንድታደርግ የሚጠበቅባት ሲሆን ይኸውም ልክ የኦባማ መንግስት በመካከለኛው ምስራቅ እንዳደረገው የባይደን አስተዳደር ምስራቅ አፍሪካን ወደማያበራ የእርስ በርስ ግጭት ለማስገባት የወጠነው ውጥን ነው ይላሉ። ነገር ግን ይላሉ ተንታኙም የኢትዮጵያና የኤርትራ ወዳጅነት ይህን የዩናይትድ ስቴትስ እቅድ እንዳይሳካ ያደርገዋል ባይ ናቸው። ከዚህም ባለፈ ኢትዮጵያውያን በቅርብ ህወሓት ላይ የተቀዳጁት ያለው ድልና የጠቅላይ ሚኒስትሩ ግንባር መዝመት በኢትዮጵያውያን ዘንድ የፈጠረው መነቃቃት ከዚህ በኋላ ለአሜሪካ ሴራ የሚሸነፍ ኢትዮጵያዊ እንደማይኖር ነው መረጃዎች የሚጠቁሙት። ወደ ቀጣዩ መረጃችን አለፍን። የብሔራዊ መረጃና ደህንነት ዋና ዳይሬክተሩ ተመስገን ጥሩነህ ዘመቻ መግባታቸው ተሰማ። ኢትዮጵያዬ ካንቺ እኔን ያስቀድመኝ በማለት ነው አቶ ተመስገን ጥሩነህ በግንባር እየተፋለሙ የሚገኙት ተብሏል። ሀገራችን እያካሄደች ያለውን የህልውና ዘመቻ ብዙዎች በጀግንነትና በወኔ ኢትዮጵያዬ ካንቺ እኔን ያስቀድመኝ በማለት በግንባር እየተፋለሙ ይገኛሉ። የብሔራዊ መረጃና ደህንነት ኃላፊው አቶ ተመስገን ጥሩነህም ድምጻቸውን አጥፍተው ይህ የሀገር ጠላት የሆነውን ጁንታ ግንባር ድረስ
በመውረድ እየተገተጉት ይገኛሉ ተብሏል። ለተመስገን ጥሩነህ ውጊያና ጀግንነት አዲስ አይደለም። ዛሬም እንደለመዱት በአንደኛው ግንባር ተሰልፈው ሀገራቸውን ካንቺ አስቀድመኝ በማለት እየተፋለሙ እንደሚገኙ ነው መረጃዎች የጠቆሙት። ወደ ቀጣዩ መረጃችን ስናልፍ ምዕራባውያን ሚዲያዎች ከዚህ ቀደም በሌሎች ሀገራት ጉዳይ ባሰራጩት የተዛባ መረጃና በኢትዮጵያ የመንግስት ለውጥ ለማካሄድ በሚያሰራጩት ሐሰተኛ መረጃ በዓለም አቀፍ ደረጃ ተአማኒነታቸውን እየቀነሰው እንደሚገኝ የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመንግስት ኮሚኒኬሽን በኢትዮጵያ ውስጣዊ ጉዳይ ላይ ለዓለም አቀፍ ማህበረሰብ ሆነ ብለው ሐሰተኛ የተሳሳተና የተዛባ መረጃ የሚያሰራጩ የምዕራባውያን ሚዲያዎች በተመለከተ መግለጫ አውጥተዋል። በመግለጫው አሸባሪው ህወሓት በኢትዮጵያ መከላከያ ሰራዊት ላይ ጥቃት በመሰንዘር በጀመረው ጦርነት መንግስት ወደ ህግ ማስከበርና ወደ ህልውና ዘመቻ መግባቱን አስታውሶ ምዕራባውያን ሚዲያዎች ግን እውነታውን ለመሸፈንና በመንግስት ላይ ለማላከክ ሐሰተኛ መረጃዎች እያስተላለፉ እንደሚገኝ ገልጿል። ማንም ማረጋገጥ የሚችለውን ሀቅ በክልሉ ሰብአዊ ድጋፍ እንዳይደርስ በመንግስት እንደተከለከለ አድርገው መዘገባቸውንና አሸባሪው ወደ ትግራይ ሲደርስ የነበረውን ድጋፍ የአፋር ክልል አካባቢዎችን በመውረድ ድጋፍ እንዲቋረጥ ማድረጉን በዘገባቸው እንደደበቁ አመልክቷል። በአሁኑ ወቅት ወደ ትግራይ የሚደረጉ የህክምናና ሰብአዊ ድጋፎች በአየርና በተሽከርካሪ አማራጭ እየቀረቡ ቢሆንም ሚዲያዎቹ ግን በሐሰተኛና በተሳሳተ ዘገባቸው የውሸት ትርክት ማካሄዳቸውን ቀጥለውበታል ብለዋል። ሲኤንኤን አሸባሪው ቡድን በመከላከያ ሰራዊት ላይ ጥቃት በፈጸመበት ወቅት የትግራይ የዘር ፍጅት በሚል በሐሰተኛ ዘገባ በማሰራጨት የሽብር ቡድኑን ወንጀል ለመሸፈን ዘገባ እንደሰራና በየጊዜው የሽብር ቡድኑ የሚያካሂደውን ጭፍጨፋ፣ ወንጀልና የሰብአዊ መብት ጥሰት እንዲሁም ዘረፋ ለመሸፈን ፈጠራና ሐሰተኛ ዘገባዎችን እያካሄደ መሆኑን ገልጿል። ሬውተርስ እና አሶሺየትድ ፕሬስን የመሳሰሉ ሌሎች ደግሞ ከአሸባሪው ጋር በመሆን የጅምላ ግድያ እንደተፈጸመ በማስመሰል በተከዜ ወንዝ የሰዎች ሬሳ መገኘቱን ያለምንም መረጃ ምንጭ እንደዘገቡ አስታውሷል። የምዕራባውያን ሚዲያዎቹ በኢትዮጵያና በአፍሪካ ቀንድ ጉዳዮች የሚያሰራጩት ዘገባ ሐሰተኛ ተረክን የተከተለ መሆኑን ገሃድ አውጥቶታልም ብለዋል። ወደ ቀጣዩ መረጃችን ስናልፍ አሜሪካ በኢትዮጵያ የዘር ማጥፋት ወንጀል መፈጸም አለመፈጸሙን የማወጅ እቅዴን አዘግይቻለሁ አለች። በትግራይ ጦርነት ከተጀመረ አንስቶ ከጦርነቱ ጋር በተገናኘ ተደጋጋሚ መግለጫዎችን ስታወጣ የቆየችው አሜሪካ በጦርነቱ የዘር ማጥፋት ወንጀል መፈጸም አለመፈጸሙን የማወጅ እቅዷን አዘግይተዋለች። ዘናሽናል ኒውስ የተባለ ድረገጽ ይዞት በወጣው ዘገባ እንዳመለከተው አገሪቱ በጦርነቱ የተፈጸሙ የሰብአዊ መብት ጥሰቶች ላይ ያደረገችውን አጠቃላይ የህግ ግምገማ ያዘገየችው ለሚካሄዱ ዲፕሎማሲያዊ እንቅስቃሴዎች እድል ለመስጠት ነው ትላለች። ይህንኑ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ረዳት ሚኒስትር የሆኑት ሞሊፊ በህዝብ እንደራሴዎች ፊት ቀርበው መናገራቸውን ዘገባው አመልክተዋል። አሜሪካ ከሳምንታት በፊት ከጦርነቱ ጋር በኤርትራ ባለስልጣናት ላይ ማዕቀብ ስትጥል ልክ እንዳሁን ሁሉ ለዲፕሎማሲ በር ለመተው ማዕቀቡን አዘግይቻለሁ ስትል መናገሯ አይዘነጋም። በመጨረሻም የጠቅላይ ሚኒስትር አብይ አህመድን የጦር ሜዳ ገድል ለማሳነስ የሚሞክሩና በብሔር እየሸነሸኑ የአንዱን አብዝተው የሌላውን ለማሳነስ የሚጥሩ ሰዎች ውርደት ቁርሱ ናቸው ሲል ጋዜጠኛ ፋሲል የኔዓለም ተቸም። እስካሁን የተገኘውም ሆነ ወደፊት የሚገኘው ድል የመከላከያ፣ የልዩ ኃይሎች፣ የፋኖ፣ የሚሊሻው ከፍ ሲልም የመላው ኢትዮጵያ ህዝብ ድል ነው። የድርሻ መጠን ልዩነት ቢኖርም ማለትም በግንባር መስዋዕትነት የሚከፍሉትን ያክል ባይሆንም በጸሎት ማገዝን ጨምሮ ከሊቅ እስከ ደቂቅ ያለው ህዝብ በዚህ ጦርነት ተሳትፏል። ድሉን በብሔር ሸንሽነው ለማከፋፈል ከሚሞክሩ ሰዎች በግንባር የተሰለፈውን ኃይል በመከፋፈል ህወሓት አገግቦ እንዲነሳ አውቀውም ይሁን ሳያውቅ እየገዛ የሚያደርጉ ናቸው። ጠቅላይ ሚኒስትር አብይ ወደ ግንባር ሲዘምቱ እንደ ማንኛውም ወታደርና መኮንን ሊያሸንፉ ወይም ሊሸነፉ፣ ሊገድሉ ወይም ሊገደሉ፣ ሊማርኩ ወይም ሊማረኩ እንዲሁም ሊያሸሹ ወይም ሊሸሹ እንደሚችሉ አውቀው ነው። ጦርነት 100% አሸንፋለሁ ብለህ የምትገባበት ጨዋታ አይደለም። ሁኔታዎች ሰምረውላቸው እያሸነፉ በመሄዳቸው የመገደል የመማረክ ወይም የመሸሽ እድላቸው ወይም ፕሮባቢሊቲ እየቀነሰ መጣ እንጂ ነገሮች ባይሰምሩ ኖሮ እጣፈንታቸው ሌላ ይሆን ነበር። የጠቅላይ ሚኒስትሩን ገደል የሚያጣጥሉ ሰዎች ሰውየው ሲገደሉ ወይም ሲማረኩ ወይም ሲሸሹ ማየት ይመኙ የነበሩና አላልናችሁም በማለት ታዋቂነታቸውን ለማሳየት ቀን ሲጠብቁ የነበሩ ናቸው። የድል ፀሐይ ግን ለጠቅላይ ሚኒስትሩ ስታበራ ለነርሱ ብርሃኗን ነፈገቻቸው። የሰው ልጅ ትልቁ በሽታ ቅናት ነው። በጠቅላይ ሚኒስትሩ የጦር ሜዳ ውሎ ላይ የሚቀርቡት አብዛኞቹ ትችቶች ደግሞ በብሔር ሸማ የተጠቀለለ ቅናት ወለድ ነው። ጠቅላይ ሚኒስትር አብይ ወደ ግንባር ሲሄዱ የሰው ልጅ ለስልጣንና ከስልጣን ለሚገኝ ጥቅም ብቻ እንደማይኖር አሳይተዋል። የህይወት ትልልቅ ግቦች ለሚባሉት ማለትም ለህዝብ ለሀገርና ለዓላማ መኖር ከምንም ነገር በላይ መሆኑን አሁን ላለውም ሆነ ለመጪው ትውልድም አስተምረዋል። ቢገባን እንዲህ የሚያጋድለን ስልጣንና ጥቅም ከንቱ ነገሮች መሆናቸውን በተግባር አሳይተውናል። እንዲህ አይነት የህይወት መሪ ያላቸው ሰዎች ምንም አይነት ትችት ቢወርድባቸው ንጹህ ስብዕናቸው በቀላሉን አያፈርሰውም። ኒቼ he who has a why to live for can bear almost anyhow
ያለው ትክክል ነው። ጠቅላይ ሚኒስትሩ የሞራል ከፍታቸውን አሳይተውናል። አሁን ያለውም ሆነ መጪው ትውልድ በዚህ አይነት የሞራል ከፍታ ላይ እንዲገኝ የዘውትር ምኞቴ ነው ብሏል ጋዜጠኛ ፋሲሌ ንያለም።